ጠበኛ እውነቶች ቅዳሴና ቀረርቶ ደራሲ ሜሮን ፈለቀ ተራኪ ሊሻን ጭብሳ ክፍል 3 አለችለች የሆነች የሴት ጉድ መለሱ እናት ፍቅረኛው መሆኗንና ከሷ ጋር ሲጣላ እየጠጣ እንደሚያመሽ አከሉበት። ቀጥለውም ቢቆጠር ከፍቅራቸው ጸባቸው ይበልጣል። እዲያ ልጅቷማ ብቻዋን አይደለችም፣ የሆነ ጋኔን ቢጤማ ያግዛታል። ልጁን እኮ ጅል ነው ያደረገችው እየተናገሩ ወደ መኝታ ቤታቸው ተመለሱ። አሁን ግባና ተኛ እንነጋገራለን አለ ዳግማዊ በቁጣ ወደ መኝታ ቤት ለመግባት እየተነሳ። ሬጎ ግን ፍሪጅ ውስጥ ነበር እንደ ከራምሽው ስካርና ሳቅ እየተቀላቀለበት ዳግማዊ ዞር ብሎ አየው። ማለቴ አልተለወጥሽም ሲለው እኔም ሳቅ ይለቀቅኩት። ዳግማዊ እኔንም እሱንም በአንድ ዙር ገላምጦን ገባ። አታምኑም፣ ሰክሮ ሲለፋደድ የሚፈታተን መስህብ አለው። ባልተሰማ ለማለፍ የሚከብድ ፍም ስሜት። ትልቅ ልጅ እኮ ነው እንዴ ልትቆጣው ባልሆነ አልኩት ዳግማዊን እንደ ቀድሞዋችን እንደተጋደምን። በነገራችን ላይ ምንም ተፈጥሮ አያውቅም። የኔ ምክንያት ዳግማዊ የሚያማልለኝ አይነት ወንድ አይደለም። የሱን ግን አላውቅም። ቤች ፕሊስ ከቤተሰቤ ጋር እንዴት መግባባት እንዳለብኝ ለኔ ተዩ አለኝ እንደተለመደው ጀርባውን አውዝሮ እየተኛ። እንዴ አብረን እየዋሸን ነው አላልከኝም እንዴ? ቤተሰባዊነቱንም እኮ አብረን እየኖርነው ነው አልኩት። አልመለሰልኝም። ራሱን የቤተሰቡ እረኛ አድርጎ መቁጠሩ ከእድሜው የበዛ ጭምት አድርጎታል። ከነጋ በኋላ እንቅልፍ እንዲወስደኝ ስገላበጥ አርፍጄ ተነስቼ ጓዳ ስገባ እታባ ቁርስ እያበሰሉ አገኘኋቸው። እያንዳንዱ የቤተሰብ አባል ያለው አጥርና ገደብ ይጨንቃል። የተመጠኑና የተለመዱ ጨዋታዎችን ከመጫወት ያለፈ ቅርርብ የላቸውም። እዚህ ቤት መከባበርና መፈራራት ድንበራቸው ተቀላቅሏል። አብሬያቸው ስቀመጥ ልቤ ምጥ ይይዛታል። የክፍል አለቃ እንዳስጠነቀቀው ተማሪ እጄ ማጣመር ሁሉ ይዳዳኛል። ገደባቸውን አፍርሼ ላወራቸው ብሞክርም መልሳቸው አጭርና ለሌላ ጨዋታ የማይጋብዝ ይሆንብኛል። እታባ ቁርስ ማብሰሉን እንዳግዛቸው ስላልፈቀዱልኝ አጠገባቸው ሆኜ የባጤ ቆጡን አወራለሁ። አንድ ወሬ ጀምራለሁ፣ ሳልጨርስ ደግሞ ሌላ ጀምራለሁ። በዝምታ ከስንት አንዴ አይኔን እያዩ ከመስማት ያለፈ አይመልሱልኝም። ሁሉም ሰው ሌላን ሰው ወደ ራሱ የመጋበዝ ርቀት ገደብ አለው። ጭራሹኑ ማንንም የሚያስደፍረው የራሱ ክልልም ይኖረዋል። እኔ ደግሞ መሰረታዊ ችግሬ የሰዎችን ድንበር መጣስ ደስ ይለኛል። አንድን ሰው ስቀርበውና ቀስ በቀስ አጥሩን እያለፍኩ መዝለቅ የቻልኩ ሲመስለኝ ክብረ ወሰኑን እንዳሻሻለ አትሌት ሐሴት አደርጋለሁ። በይ ባልሽን ቁርሱ ደርሷል በይው አሉኝ ታዋ። ከወሬም ለመገላገል ይመስላል። ለዲጉ መልእክቱን ካስተላለፍኩ በኋላ የማደርገው ሳይገባኝ ወደ ቢኒ ክፍል አመራሁ። ባንኳኳ መልስ የለም። ደግሜ አንኳኳሁ። አቤት አለኝ ቢኒ በጎርናና አንደበት። ለመግባት ፈቃድ ሳልጠይቅ ነው ዘው ያልኩት። አልጋ ላይ እንደተጋደመ ሲጋራ እያጨሰ ነበር። እኔ መሆኔን ሲያውቅ ሲጋራውን ለማጥፋት ፈጠነ። እንደ ማአት የሚፈራው ወንድሙ ሚስት ነኛ። አጭስ ችግር የለውም ጭስ አታባክን አልኩት። ልግባ አይባልም እንዴ ራቁቴን ብሆንስ አለኝ ቀል በመሰለ ቅሬታ። ጠባሳ አለብህ እንዴ ራቁትን ይሆንክ እንደሆነስ መለስኩለት። ከንፈሩን ወደ ጎን ሸፈፍ አድርጎ ፈገግ አለ። ከንፈሩ ስሜት ቀስቃሽ ነው። ቁርስ እየጠበቅንህ ነው አልኩት ቀጥዬ። ዲጉ ተበሳጭቶብኛል አይደል አለኝ ልወጣ ወደ በሩ ያቀናው ሳለ። ትንሽ ኑሮ በሚያከል ከባድ ዝምታ ውስጥ ቁርስ ተበላ።
ቄጤማው ተጎዘጎዘ፣ ቡናው ተፈላ፣ እጣን ተጫጫሰ፣ ፈንዲሻው ተበተነ። ግን ደስ አይልም። ሰዎች የሌሉበት ፍዝ ስነ ስርዓት፣ ቀብር አካሄጅ የሚመስል ጨዋታ የሌለበት ስብስብ። የማላውቀው ሰው ቤት ተገድጄ ለቅሶ ልደርስ የመጣው መሰለኝ። ከሰሞኑ በባሰው ሁናቴ ልቤ በደነች። በቃ የምትናገረውን ተናገርና ልባችንን አውርደው አልኩት ዲጉን። ሁሉም ፊቱን አቀጨመ። ኪዱም እንደ ምሳል አደረጋት። ምኑን ብሎ አፈጠጠብኝ። እኔ ምን አውቃለሁ? የማውቀው እንደተናደድክበት ብቻ ነው። ዲጉ መልስ አልሰጠም። ከፈንዲሻው ጋር እየተጫወተ ዝም አለ። ቢኒ ይጠብቃል። ደቂቃዎች አለፉ። ቃል ለማውጣት አፉን ለማንቀሳቀስ የደፈረ የለም። ቢኒ ለመሄድ ሲነሳ ቁጭ በል አለው ዲጉ ቁጣና ትዕዛዝ ለውሶ። ሁሉም ደነገጠ። እኔ ግን ደስ አለኝ። ቢኒ የተባለውን አደረገ። ምን ማድረግህ ነበር ብሎ ጀመረ። ነፍስ ያላወቀ ልጁን እንደሚቆጣ አባት ወረደበት። ጣልቃ ገብቶ የተቃወመም የደገፈም የለም። ሲጨርስም ካስፈሪ ጸጥታ ውጪ ጥያቄም መልስም አስተያየትም አልተሰማም። ይቅርታ ዲጉ ብቻ ብሎት ወደ ክፍሉ ገባ። ቀለም አልባ ቀን ከዋለን በኋላ ቢኒ ዛሬም ስላመሸ እታባን እንዲተኙ ነዘነዝን። ኪዱም በጥናት ሰበብ የለችም። በነገራችን ላይ የአዳማ ዩኒቨርሲቲ ተማሪ ናት። እታባም ወደ መኝታቸው ሲሄዱ እኔና ዲጉ ጠባቧ ሳሎን ውስጥ ቀረን። ዝንብ እግሯን ወለም ቢላት በሚሰማ አይነት ዝምታ ተዋጥን። ኧረ ቢያንስ ቲቪውን ክፈተው አልኩት። ሪሞቱን አቀበለኝ። ሽለላ ሲቀረው እየተንጎራደደና ሰዓቱን በማይክሮ ሰከንድ ልዩነት እየገላመጠ ሲጠብቀው ቆይቶ ቢኒ ሆዬ እኩለ ሌሊት ላይ ጥንቅቅ ብሎ ተከሰተ። በእጅ ያዘውን ሲጋራ ሲያይ ዲጉ አበደበት። ጋጠ ወጥነት ካማረ ለምን ራስን ችለህ አትወጣም ብሎት በሩን ቆልፎ ወደ መኝታ ቤቱ ገባ። ቆንጆ ናት። ማን እንዴ? እንደዚህ ራስን የምታዝረከርክላት ናታ እንዴ? ሰይጣንም እኮ ቆንጆ ነው። ሰይጣንነቷን እንዳይሆን የወደድከው። ምንዋን እንደምወደው ራሱ አላውቅም። በስካር አንደበቱ ስለ እሷ ገለጻ ትንፋሽ እስኪያጥረው ጠረቀ። ሳላቋረጥ ሰማሁት። ውበቷን፣ ፍቅሯን፣ ወፈፌነቷን ብቻ እየፈገገና እየጨፈገገ ገለጸልኝ፣ ሳለልኝ። እኔ ማለት እይታዬ የደበዘዘበት ከንቱ ነበርኩ። እሷ የአይኔ መነጽር ናት። ፊቴን አጥርቼ የማይባት፣ ኋላዬን የምቃኝባት፣ ጎኔን የምፈትሽባት። ሳወልቃት አስተካክዬ መርገጥ አልችልም። ያለሷ ወልጋዳ ነኝ። የገለጸበት መንገድ ቀላልም ከባድም ሆነብኝ። ምናልባት ዓለምን በሌላ መነጽር ለማየት ፈሪ ሆነህ እንዳይሆን ስለው ዝም አለኝ። ኦኬ ደህና አደር ብዬው ወደ ኋላ የሚጎትተኝን ልቤን ወደፊት በሚራመድ እግሬ እየረታው ጥየው ገባሁ። ለእህቱ ምሳሌ ለእናቱ መመኪያ እንዲሆን እፈልጋለሁ አለኝ ዲጉ ገና ከመግባቴ ጠብቆ። የሚያወራው ስለ ሕፃን ልጅ እንጂ 29 ዓመት ስለሞላው ወንድሙ አይመስልም። ሁሌም ለሌሎች መኖር ይከብድ ይመስለኛል። የራሱን ስሜት ማዳመጥ እኮ ሰውኛ ነው። የራሱን ስሜት ማዳመጥ እኮ ሰውኛ ነው። የራሱ ስሜት ታዲያ ስርዓት አልባ መሆኑ ነው? ለታናሽ እህቱ ዱርይነትን ማስተማሩስ? ህመምተኛ እናቱንስ እኩለ ሌሊት ድረስ ማስጠበቅ አለበት? የሚናገረው ከሙሉ ቅንነትና ለቤተሰቡ ተቆርቋሪነት ነው። እንኳን የሌላን ሰው የመኖር ልጓም የራስን የህይወት አቅጣጫ መወሰን የማይቻልበት አጋጣሚ የትየለሌ መሆኑን ላስረዳው ሞከርኩ። ስሜት፣ ህይወት፣ ኑረት፣ ህልም፣ ቅዠት ለርሱ ከቤተሰቡ የሚበልጥ የለውም።
ራሱን እንደ አባትም እንደ ታላቅ ወንድምም እንደ መልካም ልጅም እንዲቆጠር ከአባቱ የመጨረሻ ቃል በላይ የቤተሰቡ በእርሱ ላይ ያለው እምነት አስገድዶታል። አልፈረድኩበትም። በተቃራኒው የዘመኑን አጋማሽ ለቤተሰቡ መኖሩ አሳዘነኝ። በቤተሰቡ መሃል የሚፈጠረው ኢመንት ክስተት ሳይቀር የሱ ኃላፊነት እንደሆነ የሚሰማው መሆኑ ከቤተሰቡ ደስታ በላይ የሚያስደስተው ነገር አለመኖሩንም ነገረኝ። ሳትዋሽ ንገረኝ እሺ፣ አጭሰው ወይም ደግሞ ሰክረህ አታውቅም? ብቻ በቃ እንደዛ ሆነ ግን አታውቅም? አላውቅም በጭራሽ። መጠጣት እጠጣለሁ፣ ሰክሬ ግን አላውቅም። ምን ነው በሰላም ልለው ቃቶኝ ነበር። ለሱ ቀልድ አይሆንም ብዬ ታውኩት። እሺ በህይወትስ የሰራኸው ትልቅ እብደት ምንድን ነው? ለምን አብዳለሁ እንዴ? ቆይ ስትበሳጭ ወይም ደግሞ ስትበሽቅ በምንድን ነው ብስጭትን የምታበርደው ስለው ፈጥኖ አልመለሰልኝም። ምንም አለኝ እርግጠኝነት በጎደለው ድምጸት። አትዋሽ ስለው ፊቱን አዙሮ ተኛ። ጀርባውን እንደሰጠኝ አንቺ ስትበሳጪ በምንድን ነው የምትበርጁ አለኝ ለመልሴ ምንም ሳይጓጓ። በብዛት ክለብ ወጥቼ እጨፍራለሁ፣ አንዳንዴ ደግሞ ረጅም ወክ ሳደርግ እረጋጋለሁ መለስኩለት። ዝም ብሎኝ ተኛ። ጠዋት ያለ ወትሮዬ አርፍጄ ስነቃ ቀድሞኝ ነቅቶ ኮርኒሱ ላይ አፍጥጧል። እስቲ ዛሬ ወጣ እንበል፣ አዋዋላችንም እንቀይር አልኩት። ወተንስ እዚህ ቤት ከገባን እኮ 6 ቀናችን ነው። ቤጅ በጣም ይቅርታ፣ ለኔ ብለሽ ብዙ እያደረግሽ እንደሆነ አውቃለሁ። እንዴት እንደማመሰግንሽ አላውቅም። እኔ ከናቴ ጋር ልቆይ፣ ከኪዱ ጋር ወጣ በሉ። እንዴ ኪዱ እኮ ነገ ፈተና አላት ስለው መላ እንደሚፈልግ ሰው እንደማሰብ አደረገ። ግን ምንም አልተናገረም። እኔ ምልህ ቤን ከስራ ስንት ሰዓት ነው የምትመጣው አልኩት። ሆነ ብዬ ቤተሰቡ ለቁርስ በተሰበሰበበት 10 ሰዓት ገደማ አለኝ እየተጣደፈ እየተመገበ። ማኪያቶ እንድንጠጣ ነበር ስለው ምን እንዳስደነገጠው እንጃ ከዋለ። እነማን ሲለኝ ሳቄን አፈንኩት። የቆረጣ ዲጉን አየው። እኔ እናንተ ኪዱ ነገ ፈተና አላት፣ ዲጉ ደግሞ መውጣት አልፈለገም ያልኩትን ያልሰማ መሰለ። ሲሰርቅ እንደያዙት ሕፃን ተቁለጨለጨ። አልኩት መስማቱን ለማረጋገጥ። አለኝ መልሶ እንደባነነ ሰው። ነፃ በሆንክ ሰዓት ዞር ዞር አድርጋት አለው ዲጉ ማረጋገጫ ለመስጠት የወንድሙን አኳኋን የሱን ሐሳብ ፍለጋ መሆኑ ገብቶታል። እሺ እንደጨረስኩ እመጣለሁ አለኝ። እንዳለውም ቀደም ብሎ መጣ። መክሰስ በልተን ወይን እየጠጣን ስንጫወት አመሸን። ወይኑን ለኔ ትቶልኝ ቢራ መጠጣት ጀመረ። ያላነሳነውና ያልጣልነው ርዕስ አልተገኘም። ብዙ ዘመን እንደሚተዋወቁ ጓደኛሞች ስለ ብዙ ነገር አወራን። ፍቅረኛውን ብቻ ያከለችበትን ዓለም ስፋት ላስረዳው ሞከርኩ። በፍቅር ስሜት ተሟገተኝ። በተጨባጭ እውነት ተከራከርኩት። በቁም ነገራችን መሃል ከወይኑ ጋር ተደምሮ ውስጤ የሚንቀለቀል ልክፍቴን ለመግታት እታገላለሁ። አንቺ ምን አባህ አሁን እንዴት ነው ያየሽኝ? እንዴት አየው? እንደ ወንድም የሚስት ባልሆነ አስተያየት ባንቺ እረፊ፣ ለብልግናሽ ልጓማ በጅለት አልኩት ራሴን። እሱን ግን ማታ የምትጠጣውን ቢራ እኮ ጠዋት በጀሪካን ቢሰጡ አታነሳውም እኮ። በል አሁን ተነስ እንሂድ ብዬው ለመሄድ ተነሳን። ጠበኛ እውነቶች፣ ቅዳሴና ቀረርቶ። ደራሲ ሜሮን ፈለቀ፣ ተራኪ ሊሻን ጭብሳ።